አኩኩሉ አልነጋም አኩኩሉ አደረጉት ላይፍን ድብብቆሽ ጨዋታ እኛን ነው እየደበቁን ያሉት ራሳቸውን ነው እየሸወዱ ያሉት አልገባንም ማለት አብርሃም ሩታ ኤፍሬም ተያይዘው እንደሚወጡ ማስታወቂያ ሰርተው ነበረ አይተንላቸዋል እነዛም ያዩታል እነዚህኛዎቹም 12 ሰዓት ላይ ኤፋን አይሚን ቡዜና ዳኒ ማስታወቂያ ሰርተው ነበረ 12 ሰዓት ላይ ሄደው ሊወስዱት እና እኛንን የተሸወርነው እነሱ ናቸው የተሸወዱት ጥያቄውን ለእያንዳንዳችሁ ከዛም መልሱን ትመልሱልኛላችሁ ማለት ነው በጣም ትልቅ ጥያቄ የሆነብኝ ያለ አንድ ነገር አለ ምንድነው ድራማ ባይሆን ኖሮ የዚህን ያህል ወከባ ግርግር ፈጥረው ካሜራማኑ ሆን ብሎ የሆነ ፎቶአቸውን ራሱ አቀማመጣቸው አይታችኋል አይነን ነገር ማለት ነው እሺ እንደዚህ የሆነ ነገር የፎቶአቸው ስታይል በራሱ ዋው የሆነ ማለት ነው ቡዜና ዴቭ ለምንድነው ስታክ የሆኑት ከሄርሜላ ጋር ታውት ዴቭን ዳኒን ታውት ምናልባት ዳኒ ደንበኛ አቃጣሪ ስለሆነ አስመሳይ አሽቋላጭ አሽቃባጭ ስለሆነ ኦኬ ሄርሜላ ለምን አስፈለገች ከነሱ ጋር ተፍ ብላ ነገ ጠዋት ነው ቡዜ በጣም ትልቅ ስትረስፉል ያለባት ሴት ናት እውነት ለምናገር አብርሽ ከሚሆነው በላይ ቡዜ ስትረስ ሆናለች ምክንያቱም በሄርሚ ነው የተጨናነቀችው እንጂ እዛ ጋር ህፃኑን እንኳን ፈጽሞ አላየችው ህፃኑ አክስት መሆኗን ረስቷለች ለህፃኑ እንዴ አልገባንም ቡዜ ከራስሽ ጋር ሁኚ ቢያንስ ዴቭ እንኳን ትንሽም ቢሆን አረጋግቶም ቢሆን ነገራቶችን ለማስተካከልና ነገራቶችን ለማሳመን የሚሄድበት ጥጋል ቡዜ ግን በጣም ኦቨርአክትሽ በጣም ሃይሆን ይሄን አኩኩሉሽን ተጫውተሽ ካልጠገብሽ ቡታጅራ ሂጂና ተጫውቺ አይበቃችሁ እሺ 12 ሰዓት ጠዋት ነው እንዴ የትኛው የጠዋት 12 ሰዓት በዱባይ 12 ሰዓት ነው እንደሚቆጥሩት ቀረጻችሁ ጠዋት ነው ሩታና አብርሃም የሚወጡት ጠዋት ነው እናንተ በቀጠራችሁት ሰዓት አለ ምንስ አስደብቆ አከታተላችሁ እናንተ የቀጠራችሁት 12 ሰዓት ከሆነ እነሱ የወጡት ከ12 ሰዓት በኋላ ከሆነ መቼም ኢትዮጵያ 12 ሰዓት ጠዋት ሆነ ማለት ኢትዮጵያኛ እስከምናውቀው ድረስ 12 ሰዓት እንደዚህ ወጋገን ፀሐይ ምናምን የለው እናንተ ግን የቀረጻችሁበት ፀሐይ አለ እሺ ያው እነዛው ከፊት ያዝ ከፊት ቆም እንደዚህ አርግ እንዲሁን እንዳትሄድ እንዳትመጣ እሺ በጣም ግርግር ወከባችሁ ቀጣጣ መላቅ ዱሱን አጣ ዱዳ ሆናችሁ ልጁን ዱዳ አረጋችሁት አብዳችሁ ልጁን አሳበዳችሁት ነቀላችሁ በጣም አንዳችሁም እኔ እዛ ቦታ ላይ የተረጋጋ ሐሳብ ስትሰጡ የተረጋጋ መልስ ስትመላለሱ አላየውም ከህፃኑ ውጪ ማለት ነው እና ከአብርሽ ውጪ አብርሽን ጸጥ ነው ያለው መልስ አልመለሰም በቃ እንዝናና አለ ከዛ በዘለለ ያላችሁት በጣም ጥንጣጥ ነው የምትሉት ምንም መሬት ጠብ የሚል ነገር የለው መሬት ወርዳችሁ የምትሰሩት ነገር የለ ህግ ቦታ እንሂዳላችሁ ህግ ቦታ ሄዳችሁ መቼም ሄርሜላም ቀለበት አድርጎልኛል ብላ ብትል መረጃና ማስረጃ ይጠይቃል አብርሽ ተፋተናል ብሎ ሲል ልጁ አለ ታርቀናል የሚሉት ነገር አለ ለምንድነው በዚህ ልክ ከብት ይሆናችሁት እናንተ እኛ አይደለንም ከብቶች እናንተ በጣም ከብቶች ናችሁ ከብቶች ማትረቡ ምንም ውስጥ የሌላችሁበት ድራማ መስራት አትችሉ ማስመሰል ብቻ ሪያሊቲ ላይፍ የላችሁ ማስመሰል ብቻ ታጥቦ ጭቃ ታውቃላችሁ የክረምት እንትን ሆናችሁ ዝናብ ሆናችሁ ኝኝኝኝኝኝኝ የሆነ ሙሉ ቀን ዝናብ ጧት የጀመረ ሌሊቱን ሙሉ ኝኝኝ የሚላላል መውጣት መግባት እንዳትችሉ እናንተ እንደሱ ናችሁ አንደኛ ነገር ቡዜ እውነቱን ልንገርሽ አይደል አንቺ ራስሽ ጸሎት የሚያስፈልግሽ ሴት ነሽ አንቺ ራስሽ ጸሎት የሚያስፈልግሽ ሴት ነሽ ለማስመሰል ካቦርት ደርባ መጣች ፀጉሯ ግን ትላንት ባደረችበት
አልገባንም። ካሜራማኑም ለብቻው መኪና አለው ነው በሞተር ነው እሱ የሚንቀሳቀሰው? እሺ ለምን አንተ ትነዳለህ ለምን አንተ አትነዳም ለምትሉት ነገር እንግዲህ ያው አብርሽ ሁላችንም እንደምንለው ከራሱ ጋር አይደለም፣ ትክክል አይደለም። ግማሹ ጸጸት ነው ተጸጽቶ ነው ይላል፣ ግማሹ ሄርሜላ ያደረገችበት ነው ይላል፣ ግማሹ ሩታ ያደረገችበት ነው ይላል። አልሸሹም ዞር አሉ። ግን አብርሃም የሆነ ነገር ሆኗል። ለአብርሃም ግን ማንም እየደረሰለት አይደለም። ማንም ሁሉም የየራሳቸውን ሽቀላ ላይ ናቸው። ልጁ ጤናው ያሳስበኛል፣ ጤነኛ ሆኖ ቆሞ መሄድ። እሺ ጤናውን ከፈለግሽ ሄርሜላ ምንድን ናት? የጤናው መድኃኒት ናት ሄርሜላ? ወይስ ጸላይ ናት? ፓስተር ናት? ሼክ ናት? ቄስ ናት? ማናት? ዶክተር ናት? ነርስ ናት? ማናት ሄርሜላ? ምንድን ናት ሄርሜላ? ለምን ስታኮነሽ ተጣበቅሽ ከሄርሜላ ጋር? አንቺ የወንድምሽ ሰላም የሚያሳስብሽ ከሆነ ስለ ወንድምሽ የሚያስጨንቅሽ ከሆነ ሄርሜላ ለምን ስታኮነች በዚህ ልክ? አንቺ ለምን በዚህ ልክ የእሷ ነገር አስጨነቀሽ የወንድምሽ ነገር ሳያሳስብሽ? ምንድን ያለው ዴቭም የወንድማችሁን ደስታና የወንድማችሁን ጤና እኮ የምታሳዩን በካሜራ ህዝብ እንዲያውቁታል፣ ህዝብ ይወቀው። ምኑን እንወቀው? ምኑን? ድራማችሁን እንወቀው? ትረካችሁን እንየው? የረባ ትረካ የላችሁ? የሚሆነ ሰስፔንስ የሚያደርግ እንትን የላችሁ? መጨረሻ ላይ በቃ እኙና ማርያምን ትክክለኛ ድሮ የምንከታተላቸው የነ ሰላም ተስፋዬ ፊልም አላለ ድራማ፣ እሱ በቃ ሰስፔንስ ሆነን የምንጠብቃቸው። ልክ ካሜራ እንትናቸውን ራሱ ተመልከቱት። ኤፋ ከኋላ በር ከፍቶ መኪና ላይ ተንጠልጥሏል። ሄርሚ አብርሽን ኤፋን ይዘዋለች። በነገራችን ላይ ፊልሙን በደንብ አይታችሁት ከሆነ ጸብ ከሆናቸው ይህን ያህል ድረስ ገመድ ጉተታ ከሆነ የሚያደረጉት ያሉት ሄርሜላና ሩታ እየተነካኩ ነው። ጎን ለጎን ናቸው። ትከሻ ለትከሻ እየተለካኩ ነው። የማን ህይወት ከዚህ በኋላ እንደሚያሳዝነኝ ታውቃላችሁ? የጨቅለው በጣም ትችሉበታላችሁ። በጣም ለህፃኑ ሞራል እንኳን ያልተጨነቃችሁ፣ ነገ ህፃኑ አድጎ ምን ይለናል፣ ለምን እንዲሆናችሁ፣ ለምን እንዲያርጋችሁ፣ ለምን እንደዚህ ደረጃ ደረሳችሁ ብሎ ይጠይቀናል፣ ምን እንመልስለታለን ብላችሁ ለራሳችሁ ያላሰባችሁ፣ ለህፃኑ ጨቅላ የሚያድግ ነው። የሚያድግ ልጅ አይጥላ፣ ሊሞት የደረሰ ሽማግሌ አይርገም ይባላል ከነተረቱ። ልጁን ጥላቻ፣ ልጁን በቀል፣ ልጁን የዘመድንና የእናት አባትን የተለያዩ ሰዎችን ጥላቻ እያሳያችሁት አደገ፣ ያድጋል። ከዛስ ነገር መልሱ ማን ይመስልታል? በዚህ ልክ ዳኒንም ያሳበደው በዚህ ልክ እንዲያስደረጋቸው ሩታ ምን አለች? ልጁን ይዛ መጣች። በነገርሽ ላይ ሩታ ግን አንድ ነገር ልንገርሽ፣ ከደሙ ነፃ የሆነ ሰው፣ ምንም እንከን የሌለ ሰው የማንም ክፍት አፍ ተነስቶ አፉን ከፍቶ በዚህ ልክ የማንም መመላለሻ ከሚያደርገኝ ራሴን ነፃ ለማውጣት የፈለጉበት ይዙ፣ ፈደሉ፣ የፈለጋችሁበት አድርሱት ብዬ ነፃ ሰጣለሁ። ጤነኛ ሆኖ ከሆነ ችግሩ ያለው እሱ ጋር እንጂ እኔ ጋር አይደለም። ችግሩ ያለው ትናንትና ካለፈበት ላይፍ እንጂ አሁን እኔ ጋር ካለው ታሪኩ ጋር አይደለም። ሶ ውሰዱት፣ የፈለጋችሁትን አድርጉት። ኦኬ ትናንትና እነሱ ከመውሰዳቸው በፊት እኛ ዛሬ እንውጣ ተነጋግራችሁ ነበር። አይኖና ቃል እናንተም 12 ሰዓት ቀጠሮ፣ እነሱም ሀገር ለቃችሁ እንደምትወጡ ተነጋግራችሁ ነው የሰራችሁት። ግን ልጃችሁ አያስጨንቃችሁም ማለት ነው? የልጃችሁ ጭንቅላት፣ የልጃችሁ ሞራል፣ የልጃችሁ ነገ አድጎ ጥያቄ አያሳስባችሁም ማለት ነው? ሁላችሁም አክስትነን አጎትነን ሄርሜላና ዳኒን አውጧቸው፣ ግድ የለም እነሱ ባዕድ ናቸው። እናንተ ግን አክስት፣ አጎት፣ አባት፣ እናት ሆናችሁ ዙሪያውን ከባችሁ ልጁን ግራ የምታጋቡት፣ ህፃኑን ግራ የምታጋቡት፣ ግራ ገብቷችሁ ለህዝብ ግራ የሆናችሁ ሰዎች ማለት ትንሽ ለጥያቄያችሁ መልስ ታገኙለታላችሁ። በኋላ ለልጃችሁ ጥያቄ ተውት። ሌላው እኛ ተራ ልንሆን እንችል ይሆናል።
ድራማው እንዲራዘምላቸው ብለው ነው እዚህ ወዴት መስመር ግማሽ መንገድ እስከሚደርሱ ድረስ ሄደው መኪናውን ያስቆሙት። ጭር ያለ አስፋልት፣ ለሁለቱ ብቻ አስፋልት የተፈቀደላቸው ህግና ፖሊስ የሆነ ማስቆሚያ እዚህ ቦታ ስትደርሱ ከት በሉና አስቆሙት መኪናውን ገብታችሁ ብለው የተባሉ ነው የሚመስሉት። እዛው ቤቷ ውስጥ አብርሽ ሲወጣ ሩታና ኤፋ ሲወጡ እያየናችሁ ነበረ። እንደ ሌባ ወደዚህ ስትሉ ሻንጣሽ ስጭኑ ብላ ካለች እዛው ጋር ማስቆም ትችል ነበር። ማራዘም አትፈልግም ነበር የዚህን ያልደረስ ደረጃ ማለት ነው። እዛው ጋር አስቆማ እኛ ዛሬ ልንወስደው ነው፣ ይሄን ታውቂያለሽ፣ ለምን ትወስጂዋለሽ? የነውስ የምትወስጂው ለምን ከኔ ጋር እንዲሆን አትፈቅጂለትም ብለሽ ሄርሜላን አባረሽ ይዘሽ መኪና ጭነሽ ከምትክለፈለፊ ዳኒ አንቺን እኔ ይሄ ነው ብዬ ምንም የምላችሁ ነገር የለኝም። እውነት ለመናገር ለአብርሽ ጤንነት ሩብ ታህል ያልተጨነቃችሁ፣ ስለ አብርሃም ጤንነት ያላሳሰባችሁ ግን አስመሳዮች፣ ሾተላዮች። ዳኒስ እሺ ባዕድ ነው እንደው እሷም እሺ ባዕድ ናት። አንቺ ነገ የወንድሜ ልጅ ምን ይለኛል፣ የወንድሜ ልጅ ምን እየሆኑ ምን እያደረጉ ነው፣ እየተቀመጠበት ነው ልጁ ዛሬ በእናንተ አጓጉል ነገር እየተዘቀዘቀ አጓጉል ነገር አይኑ እየወጣ ጉንጩ ጥርሱ እየተመነቃቀረ ያለው በእናንተ ክፋት ነው። እናንተ የምር ብትሄዱ ኖሮ ካሜራውን ግፍ አድርጋችሁ ታችሁ ወደ ወንድማችሁ ወረድ ብላችሁ ታስተካክሉ ነበር። እናንተ ግን ካሜራ ላይ ካልተቀረጻችሁ ስራ ስለማትሰሩ ነው። አለቀ። አይ አክስቴ ምን ሆና ነው አጎቴ ምን ሆኖ ነው ብሎ ብትጠየቁ እንኳን መልስ የሌላችሁ። እንደው አንቺስ እሺ ትዳር የለሽም ባልሽ እኔ አንቺ ብትሆኝስ እንደው በዚህ ቦታ ላይ እንዴት እኔ በዚህ አይነት እንዴት አረጋኛለሽ ማለት ነው ብሎ ላይልሽ ይችል ይሆናል። ብቻሽን ልጆችንም እናትና አባትሽ ጋር እኔ አያቶቻቸው ነው አይሆን የት እንደሚያሳድገው አላውቅም። ሚዲያው የሚለው ነው የምሰማው። ባል የለሽም በቃ ሲንግል ነሽ፣ ባል የለሽም። የ30ውን ብዛት ነው መሰለኝ ወድሽን ራሱ እንዲያደርገው ይቅር ይበለኝ በስመ አብ ወመንፈስ ቅዱስ። እና ዳኒ አይሚን ዴቭ ትዳር አለው፣ ሚስት አለው። ሚስቴ ታየዋለች። አጉል አስመሳይ። እንደው ሩታ አንቺስ ብትሆኚ አዳመጥኩኝ። እንደው አንቺስ ብትሆኚ ጤነኛ ሆኖ እንዲህ ተፈጥሮ እንዲህ ተሰቅሎ አንተ ልጅህን በገባህ በወጣበት በፈለክበት ሰዓት ላይ ስታየው ስስቅ ስትጫወት አብረካ ደስተኛ ነህ አይደል? አንተ ልጆችህን በወጣህ በገባት ሰዓት ላይ እያቀፍክ እየሳምክ እያጎረስክ እየተራገጥክ አብረህ ልጅህን በእናትና በአባት ልጆችን ታሳድጋለህ በእቅፋቸው ስራ አድርገህ። ወንድምህ ግን በልጁ ታቅፎ በልጁ ደስተኛ ሆኖ ልጁን እንደፈለገ በገባ በወጣበት ቦታ ላይ ሲስሞ ሲበላ ሲጠጣ ሲወጣ ሲገባ እንዲያይለት አትፈቅድለትም። ጤነኛ እንዲሆን እኮ ከፈለጋችሁ እኛ ለሁላችን ጥያቄ ሆኖብናል። የወንድሜን ጤና ነው ቅድሚያ ማለት። እናንተ ግን እናንተ ካሜራ ካለዛችሁ አጉል ተናጋሪ አጉል በዛ በኩል የሚሰጣችሁ ጉርሻ ስላለ ነው። በነገራችን ላይ ጉርሻ ነው እንዲያደርጋችሁ ያለው። እነዚህ በግ ከብቶች አሉ በተለያየ ሀገር ላይ ተቀምጠው በመዋጮ እያዋጡ የእናንተን እንትን ሆድ እየነፉ የራሳቸውን ሆድ የሚያጣብቁ አሉ። ላይመለከታት ገንዘብ እያሰባሰበች እናንተን አፍ የምታስከፍት ማለት ነው። ህሊና ቢኖራችሁ ኖሮ ትላንት የተሰራ ማስታወቂያ ለዛሬ ማስታወቂያ ማሰሩ ነበር። አለቀ። ከካሜራ ጀርባ ደብቃችሁ ካሜራ መቅረጽ የማያስፈልግም፣ ካሜራን ደብቃ ለኛ መንገር የማያስፈልግም ነበር። የዘ ብቻውን ጠርተ ያለበትን ቦታ ኦኬ ሳተላይት የሚንገር ካሜራማን የሚንገር ደብቀ ያለበትን ቦታ የምታውቁ ከሆነ ሄዳችሁ አናግራችሁ ያለው ነገር ጨርሳችሁ ተቀጣጥራችሁ ትሄዱ ነበር። ሩታም አታውቅም እኛም አናውቅም። እናንተ ማስታወቂያ ትሰራላችሁ። ከዛ በኋላ አብርሽን ማዳን ትፈልጋላችሁ። እንዴት ሆኖ አንድ ቤት ነው እንዲያደራችሁት? አራታችሁም አንድ ቤት ነው ያደራችሁት። ሲጀመር ውጪው ብርሃን ነው። ውጪው ጨረቃው ፀሐይ ወጥቶበታል። የትኛው 12 ሰዓት ነበር የወጣችሁት? እናንተ አስመሳይ ስስቶች ማለት ነው። ሄርሜላ አያገባሽም አንቺ ተባልሽ። አያገባሽም ምንም አይመለከትም ተባልሽ። እንደ ወንድምሽ አይተሽ እንኳን ብትይ ቆይ እስኪ ነው ያጠገባቸው ልራቅ፣ ምናልባት እኔንም ሲያዩ ጭራሽ ኦቨር ይሆንባቸዋል እላቸው ይመጣል ብለሽ አንቺ እንኳን መራቅ ነበረብሽ። ከካሜራ ጀርባ ሆነሽ ወይንም ደግሞ ከነሱ ራቅ ብለሽ ነገራቶችን ማጥራት ነበረብሽ። አንቺ እንዳላችሁ ያልተማራችሁ ደናቁርት ድንዙዞች ናችሁ። ቤት በኩል እንዴት አድርጋችሁ በአሪፍ ነገሩን ታስተካክሉታላችሁ? እናላችሁን የበጠበጣችሁ የምታገኙት ገንዘብ ነው፣ የምታገኙት ዶላር ነው።
ዶላሩ ቤት በኩል ወር ደርሶ እስከምትቀበሉ ድረስ ያንገበግባችኋል። እስከምትቀበሉ በአንድ ሰው ይሄን አብርሽ ነው አሁን ገንዘብ እየሞላለት ያለው። ለነገሩ በልጁ በተዘዋዋሪ በኩል ሩታም ይደርሳታል። በልጁ ሳይወድ በግዱ በልጁ በኩል ይደርሳታል። አለቀ። ሄርሜላ ትበይው በአብርሽ የሚለቀቀው ቪው። የሚገርመኝ ነገር ምን እንደሆነ ታውቃላችሁ? በነገራችን ላይ ብዙዎች ይቀየሟቸዋል፣ ብዙዎች እንትን ይሏቸዋል። ላይኩ 10 ምናምን ሺህ ነው የሚያዩት እንደዛው አናይም ብለው ቲክታክ ላይ ይንበጠረቃሉ፣ ግን የሚያዩት እንደዛው። የነ አላዛርን አሁን ተመልከቱ። አላዛርና እናቱ የሚሰሩት የትኛው ጥሩ ስራ ሆኖ ነው ላይክም ይሄን ያልሺ ቪው ይሄን ያልሺ የሚያገኙት? አታነሱም ሰብስክራይቡ። አንቺ ብትሆኚ እናትሽ እንዲያደረገች ያለችው ወንድምሽ ላይ አንቺ ብትሆኚ በትዳርሽ ውስጥ የባልሽ እናት እንዲያደረገችብሽ እንዴት ነው አምነሽ የምትቀበዩ? ለምንድነው ላይክ የምትሳርዋቸው? ለምንድነው የምታዩላቸው? ባላየ ማለፍ አይቻል? ላይ እኮ ባለው ንባብ እኮ ነው ሰው የሚያልፈው። ውስጥ ገብቼ ያላያቸው ላይ በሚጽፉት ነው የምተነተንላችሁ። ምክንያቱም ጭንቅላት ስላለኝ ልጆች አሉኝ። ነገር እናቴ የወንድሞቼን ሚስቶችና የወንድሞቼን የእህቶቼን ባሎች እንደምትይዘው ሆኜ ነው እኔም ነገር ልጆቼን መያዝና ልጆቼን አማች ሆኜ የምኖረው እንጂ እንደነዚህ የተዝረከረከ ለሃጫም ወንድና ለሃጫም እናት ሆኜ አይደለም መኖር የምፈልገው። ለሃጫሞች ይሄ አላዛር የሚባለው ሴት የመጨረሻ ሴት እንደ ሴት ከእናቱ ስር ጡት ጠብቶ ያደገ የእናቱ ቂጥቂጥ ስር ተላልኮ ያደገ ሴት ነው። ተመልከቱ እነ እንትናን አሁን ሰላም ፈጠሩ። እናትና አባት በመሃል ገብቶ ሌላ ሰው እምቢ ሲል ጊዜ ኤፍሬምን እየረገጡ እየጠፈጠፉ ወደ ትክክለኛው መስመር አስገቡት። ልጅቷ ግን ዛሬም ሙጫ ሆናለች ቤቱን ካለቀቁ በስተቀር። ሰው የማያውቅበት ቦታ ወይ ቤት ለቆ መከራይ እንደ ሰው ህሊና ካላችሁ ወይ የረባ ስራ ትሰሩ፣ ወይ የረባ እምነት የላችሁ፣ ወይ የረባ ድርጊት የላችሁ። ገንዘብ ብቻ ገንዘብ ብቻ ገንዘብ ያረባችሁ ገንዘብ አይታችሁ ማታቁ ድሃ ሆናችሁ አይለፍላችሁ። ድህነት እኮ አንድ ገንዘብ ማግኘት ከጀመረ እኮ ከኔ በላይ ሰው የለም ብሎ እናቴ ጣራ ካልነካው ነው የሚለው። ጣራውን አፍርሼ ጣራውን ወዲያውኑ እንደዛው እንደነበረ ካልመለስኩት ነው የሚለው። በድህነት ነው የመጣው ገንዘቡ። ትላንትና እየተሯሯጣችሁ እንዳልበላችሁ ትላንትና ለምን አልፈለግሽም ነበር? ትላንትና ሳታውቂው ነበረ? በቫዝሊን የማይወዛ ፊት ቫዝሊን እንዲወዛ አድርጋ ሰው ካደረገችው ወንድ ካደረገችው በኋላ ወንድነቱን እኔ ቀሟሉ ወንድነቱ ለኔ ነው የሚገባው ብለሽ ሌላ ወንድ አተሻል። ሌላ ወንድ አይደለም ብቻ ነው። ሌሎቹ ወንዶች ለእናንተ ወንዶች አይደሉም። ማንጠልጠል ብቻ ነው እንጂ የረባ ዕቃ የላቸውም መሰለኝ። እንግዲህ ሁሉም ወንድት መቼም ተቀምሶ ትዳር ውስጥ አይገባ፣ ወይ ሁሉ ሴት ተቀምሳ ትዳር ውስጥ አትገባ። አሁን እንደዛ ነው። ሶሻል ሚዲያ ላይ የምናያችሁ ተቀማምሳችሁ ትለያያላችሁ፣ ተቀማምሳችሁ ትፋቀራላችሁ። አመት ከዛ በኋላ ትፈነጋገራላችሁ። አለቅ እንዲህ ናችሁ። በጨዋነቷ እየተቀመጠች ያለችው የዊና ፍቅረኛ የዊና ፔጅን አሁን ገብታችሁ በእንቅጥቅጥ ነው ሙሉ ቪው እንኳን የሚታይለት በእንቅጥቅጥ። ማን ያየዋል? ሰው ሁሉ ትኩረቱን እዚህ እንዝህላልነት 666 ሃይማኖት የሌላቸው ጋጦጦች ላይ ነው ትኩረት አድርጎ ያያያቸው ያለው። የዊና ፍቅረኛም ዊናም ጨዋዎች ስለሆኑ ስርዓት ያላቸው ስለሆኑ አላድግ ብሏቸዋል። ጸብ፣ ግርግር፣ ፍርክስ ምናምን እንኪ ሰላምታ እንካ ሰላምታ የበዛበት ቦታ ላይ ይሄ እርቃን ባዶ ቂጥ ለሃጭ አልጫ የበዛበት ቦታ ላይ ቪው ለጉድ ነው። ለሃጫችንን አዝረክርከን ዋው ምን ለቀቁ ምን አመጡ ምን ሰሩ ምን ውስጥ ገቡ ብለን ሰፍ ብለን የምናየው። ሌላው ግን የሚያየው ሰው የለም። ለምን ሌላው ሰው አይታይለትም? እነሱ ይሄን ያህል የሚታይላቸው ለምን እነሱ አይታይላቸውም? እነሱም ጥንዶች ናቸው። ለምን አይታይላቸው? የግድ መተት ምናምን ጥንቆላ ወይንም ደግሞ እርቃን ባዶ ቂጥ ተኛው አርደረኩ አረገዝኩ መምጣት አለበት? እናንተ ሰፍ ብላችሁ እንድታዩላቸው ወይ እንድታዩልን። ተቃዋሚውም ቪው የለው፣ ጥሩ የሚሰራውም ቪው የለው። እነዚህ ግን ዝህላልን ለትውልድ ግን ጋጦጥ የሚያስተላልፉ ቪዋቸው ጣራ ነክቷል። በወር ውስጥ አሁን ያስቡት በወር ውስጥ እንትናን ምን እንደሚያገኝ በመጥፎ ስራ መተው ማለት ነው። ትውልድ አቆሽሸው የሚያገኙትን ገንዘብ ሳሉት።
ቪላ ይገነባል